ለእንግሊዝ ፕሪሚየር ሊግ ክለቦች የክረምቱ የተጫዋቾች ዝውውር መስኮት የሚከፈተው ከ4 ቀናት በኋላ ነው። ነገር ግን የፕሪሚየር ሊጉ ታላላቅ የሚባሉ ክለቦች ከወዲሁ አዳዲስ ተጫዋቾችን ወደ ቡድናቸው ለመቀላቀል ከክለቡ መለየት ያለባቸውን ተጫዋቾች ደግሞ ለሌሎች ክለቦች አሳልፈው ለመስጠት እጅግ ከፍተኛ የሚባል ጥረት እያደረጉ ይገኛሉ። የ2026 የዓለም ዋንጫ ዛሬ የሚጀምርም እንኳን ሆኖ አብዛኞቹ ሚዲያዎች ትኩረታቸው ከተጫዋቾች ዝውውር አንጻር እገሌ እንዲህ ያደረገ ነው፣ እገሌ እንዲህ ያለ ሐሳብ አቀረበ የሚለውን መዘርዘርና መተንተን ሆኗል። የእውነት ለመናገር የዘንድሮ ባለፉት ዓመታት ካየነው ይልቅ የበለጠ የተለየ ነው። ክለቦች ለተጫዋቾች ዝውውር ራስን ለማጠናከር በሚቀጥለው የውድድር ዓመት በደንብ ተሻሽሎ ለመምጣትና የተሻለ ውጤትን ለማምጣት የቆረጡ ይመስላሉ። ደግሞም ሁሉም መበርታት የፈለጉት በአንዴ እና በተመሳሳይ ጊዜ መሆኑ በክለቦቹ መካከል የምናየው ፉክክር ለመፈጠሩ ምክንያት ሆኗል። እናም ትላንትና ምሽት ሌሊቱን ጨምሮ ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ በትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ዙሪያ አዳዲስ የዝውውር መረጃዎችን እያጋሩ ይገኛሉ። ይህንን በዚህ ፕሮግራም በዝርዝር ስናነሳው ትሰማላችሁ። ማርከስ ራሽፎርድ እና ማንቸስተር ዩናይትድ መጨረሻቸው ምን ይሆን የሚለው ደግሞ ልብን ያንጠለጠለ የብዙዎችን ጉጉት የፈጠረ ጉዳይ ሆኗል። ባርሴሎና በማርከስ ራሽፎርድ ጉዳይ አንድ ነገር ወስኗል። የወሰነውም ይህንን ተጫዋች ለመውሰድ ለማንቸስተር ዩናይትድ ገንዘብ ለመክፈል ዝግጁ አይደለሁም የሚል ነው። ቀጥሎ ምን ይሆናል የብዙዎቻችን ጥያቄ ነው። በዚህ ዙሪያ በጣም ብዙ የሚዲያ ሰዎች አዳዲስ መረጃዎችን አጋርተዋል። ይህንንም ትሰማላችሁ። አርሰናልን እንዲቀላቀል አርቴታ ይፈልጋል የተባለው እንደዚሁም ደግሞ የአርሰናል የመሆን እድሉ ሰፊ ስለመሆኑ በብዛት የሚነገረው ሞርጋን ሮጀርስ ዓለም ዋንጫን ለመሳተፍ ባለበት በአሜሪካን ሆኖ አርሰናልን ከመቀላቀል ጋር ለተነሳለት ጥያቄ የሰጠው ምላሽ የሚዲያን ትኩረት ስቧል። ሊቨርፑል ደግሞ ዲዮማንዴ ወይ ሞት ያለ ይመስላል። በሊቨርፑል በኩል ይህንን ተጫዋች ለማስፈረም እጅግ ከፍተኛ ፍላጎት አለ። ሊቨርፑል የቻለውን ያህል አርቢ ላይፕዚግን እየገፋ ወይም ደግሞ ፑሽ እያደረገ ነው ተጫዋቹን እንዲሸጥለት ለማስማማት። በዚህ ተጫዋች ዝውውር ዙሪያ አርቢ ላይፕዚግ የያዘው አቋም፣ ሊቨርፑል ደግሞ ሊከፍል የተዘጋጀው መስዋዕትነት የዛሬ ትኩረታችን ይሆናል። ወዲህም ተባለ ወዲያ ዲዮማንዴ የሊቨርፑል ተጫዋች የመሆን እድሉ እጅግ በጣም ከፍተኛ ነው ይላል ፋብሪዚዮ ሮማኖ። ማንቸስተር ሲቲ ደግሞ ለኤሊየት አንደርሰን ዝውውር ከ100 ሚሊዮን ፓውንድ በላይ አቅርቧል። በአጠቃላይ ሲደምር 120 ሚሊዮን ፓውንድ ነው። ነገር ግን ባንዴ የሚከፈለው 106 ሚሊዮን ፓውንድ ይሆናል። ቀሪው ደግሞ በጉርሻ መልክ የልጁ ውጤታማነት እየታየ ለኖቲንግሃም ፎረስት የሚጨመርለት ይሆናል። ኖቲንግሃም ፎረስት በፍጥነት ለዚህ የማንቸስተር ሲቲ ጥያቄ መልስ ሰጥቷል። ዴቪድ ኦርንስቲን በዚህ ጉዳይ ላይ ዝርዝር ሐሳብ አውጥቷል። እነዚህና ሌሎች እጅግ በጣም የሚያስገርሙ ትኩረትን የሚስቡ ዜናዎችን ስንሰማ እና ስንከታተል ነው ሌሊቱ ያለፈው። ሁሉን ትሰሙታላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። 4 ቀናት ብቻ ቀርተውታል የ2026 የክረምት የተጫዋቾች የዝውውር መስኮት ሊከፈት። ክለቦች እያስፈረሟቸው ያሉ ተጫዋቾችን ሊያስመዘግቡ እንዲሁም ደግሞ በዝውውሩ ተሳትፏቸው የበለጠ አቅማቸውን አጠንክረው ሊገቡበት 4 ቀናት ብቻ ቀርቷል። ለእንግሊዝ ፕሪሚየር ሊግ ክለቦች ነው። ሌሎቹ ትልልቅ የሚባሉት የአውሮፓ ሀገራት ሊጎች ግን ቀስ እያሉ ትንሽ ዘግየት እያሉ እስከ ሐምሌ መጀመሪያ ድረስ ወደ ዝውውር መስኮት መክፈት ይገባሉ ተብሎ ይጠበቃል። ነገር ግን ክለቦቹ የዝውውር መስኮቱ እስኪከፈት ድረስ
እጃቸውን አጣጥፈው አልጠበቁም። የሚችሉትን ያህል ጥረት እያደረጉ ከወዲሁ ራስን የማጠናከርን ስራ እየሰሩ ነው የሚገኙት። ስለዚህ ይሄንን በተመለከተ ማን ምን እያደረገ ነው የሚለውን ወደ ማንሳት እንሄድ። ማንቸስተር ዩናይትድን እናስቀድም። የማንቸስተር ዩናይትድ ጉዳይ ራስን የማጠናከር በተለይ በሁለት ቦታዎች ላይ የመጀመሪያው እና ፊት ለፊት የሚታየው ሀቅ የሚነግረን ማንቸስተር ዩናይትድ በመሃል ክፍሉ ራሱን ማጠናከር አለበት። እንደውም ትላንትና ምሽት ላይ ማንቸስተር ዩናይትድ ከኤደርሰን ዝውውር በኋላ አንድ ወይስ ሁለት የሚድፊልድ ተጫዋች ነው የሚያስፈርመው የሚል ነው። አንድ ይበቃዋል የሚሉ ሰዎች አሉ። አንድ ካስፈረመ በኋላ እጁ ላይ ያሉትን ተጫዋቾች በዛ ቦታ ላይ የማዘጋጀትን ስራ ሊሰራና ማንቸስተር ዩናይትድ ያንን ገንዘብ ያንን በጀት ተጨማሪ ሚድፊልደር ከማስፈረም ይልቅ ሌሎች ቦታዎች ላይ ራሱን ሊያጠናክርበት ይችላል የሚል ነው። በሌላ በኩል የማንቸስተር ዩናይትድ ዋና እቅዱ ደግሞ ተጨማሪ ሁለት የመሃል ክፍል ተጫዋቾችን አስፈርሞ ዩናይትድ በመሃል ክፍሉ ከየትኛውም የፕሪሚየር ሊግ ክለብ ጋር መፎካከር የሚችልበትን አቅም መገንባት የሚል ነው። ትንሽ ሸርተት የማለት ምልክቶች እየታዩ ይመስላሉ። ዩናይትድ አንድ ትልቅ የመሃል ሜዳ ተጫዋች ካስፈረመ እሱን ኮቢ ሜኖን እና ኤደርሰንን በመጠቀም ማንቸስተር ዩናይትድ የ2026-27 ጥሩ ተፎካካሪ ቡድን ድል የሚያደርግ ዋንጫን የሚያሸንፍ እንዲሆን ይታሰባል የሚል ነው። ከሁለቱ አንዱ ይደረጋል። እነሱም መጀመሪያም ለነገሩ ሲል የነበሩት ቢያንስ ሁለት ካልሆነ ግን ደግሞ 3 የመሃል ሜዳ ተጫዋቾችን በዚህ ክረምት እናስፈርማለን የሚል ነው። ስለዚህ አሁን ክርክሩ ተጨማሪ 2 ይመጣል ወይስ አንድ ብቻ ነው ዩናይትድ የሚጨምረው የሚል ነው። ሁለተኛው ማንቸስተር ዩናይትድ በግራ መስመር በኩል የመከላከሉን ስራ የሚያገዝ ለሉክሻው ተፎካካሪ የሚሆን ሉክሻው የሆነ ነገር ቢሆን እንኳን እዛ ቦታ ላይ ለካሪክ አማራጭ የሚሆን ጥሩ ሌፍት ፉልባክ ማስፈረም ነው። እንደነዚህ ያሉ ቦታዎች ላይ ትኩረት ያደርጋል ማለት ግን ዩናይትድ ሌሎች የቦታዎች ላይ የዝውውር ተሳትፎ አያደርግም ማለት አይደለም። ለምሳሌ ማንቸስተር ዩናይትድ ከነ ቤንጃሚን ሼሽኮ ጋር የሚፎካከር ለማንቸስተር ዩናይትድ የማጥቃት አቅም ሊሆን የሚችል ከጆሹዋ ዚርክዚ ግን የሚሻል የፊት መስመር ተጫዋችን ለማስፈረም የተለያዩ ተጫዋቾች ላይ አይኑን አሳርፏል። ጥረትን እያደረገ ነው። በፕራዮሪቲ ደረጃ እንደ መሃል ክፍሉ ወይም እንደ ሌፍት ፉል ባኩ የተለየ ትኩረት ሰጥቶታል ባይባልም እንኳን ከማንቸስተር ዩናይትድ ሀሳብ ውጭ ግን አይደለም የፊት መስመር ቦታ ላይ ተጫዋችን ማስፈረም፣ አዲስ ተጫዋች ወደ ኦልድ ትራፎርድ እንዲሄድ ማድረግ አልተተወም። ግን ይሄኛው የማንቸስተር ዩናይትድ ውሳኔ በዋናነት የጆሹዋ ዚርክዚ ጉዳይ ይለይለት የሚል ነገር ላይ የተንጠለጠለ ነው። ጆሹዋ ዚርክዚን መውሰድ የሚፈልግ ከጣሊያንም ይሁን ከሌሎች ሀገራት ላይ ሊግ ላይ ከሚገኙ ክለቦች የሚመጣ ጥያቄ የማንቸስተር ዩናይትድን ፍላጎት የሚያሟላ ገንዘብ ይዞ እስከመጣ ድረስ ጆሹዋ ዚርክዚን መሸኘት ይፈልጋል። ትልቁ ችግር ግን ጆሹዋ ዚርክዚን መውሰድ የሚፈልግ የማንቸስተር ዩናይትድን ዲማንድ የሚያሟላ ክለብ ይቀርባል ወይ? ለምሳሌ ባለፈው እንደምናስታውሰው ማንቸስተር ዩናይትድ መሸኘት የሚፈልጋቸው በጣም ብዙ ተጫዋቾች ነበሩ። ከነዛ ተጫዋቾች መካከል አንደኛው ማሌሲያ ነው። ማሌሲያን ለመሸኘት ግን አልቻለም። ስለዚህ ማሌሲያ በዘንድሮ የውድድር ዓመት ከዩናይትድ ጋር አብሮ ቆይቷል። ጆሹዋ ዚርክዚን ለመሸኘት ዩናይትድ የማይፈነቅለው ድንጋይ የለም። ምክንያቱም ለጆሹዋ ዚርክዚ ቡድኑን ከተቀላቀለ ጀምሮ የተሰጠው እድል በቂ ነው፣ በተሰጠው እድል በበቂ ሁኔታ ተጠቅመዋል ብለው ግን አያምኑም። ኢምፕረስ አላደረግም ማንቸስተር ዩናይትድ ቤት። ስለዚህ ይህንን ልጅ መሸኘትና እዛ ቦታ ላይ አዲስ ተጫዋች ማምጣት የማንቸስተር ዩናይትድ ፍላጎት ነው። ሚድፊልድ እንዳልነው ሌፍት ባክ እንዳልነው አሁን ደግሞ በዚህ ቦታም ላይ ማንቸስተር ዩናይትድ ተጫዋች እያሰበ እንደሆነ ተጠቅሷል። ሁለተኛው የማንቸስተር ዩናይትድ ጉዳይ ከማርከስ ራሽፎርድ ጋር ይያያዛል። ትንሽ ማብራሪያ ትንሽ ገለጻ የሚፈልግ ይመስለኛል። አንድ ነገር በእርግጠኝነት የሚታወቀው ባርሴሎና ይሄንን ተጫዋች የራሱ ለማድረግ 30 ሚሊዮን ፓውንድ ለማንቸስተር ዩናይትድ ወይም አጠቃላይ 26 ሚሊዮን ፓውንድ ይላል አንዳንዱ 30 ሚሊዮን ፓውንድ ያደርሰዋል። ይህንን ገንዘብ ለዩናይትድ ለመክፈል ባርሴሎና ፈቃደኝነት የለውም። ባርሴሎና 3 አማራጮች አሉት። በተደጋጋሚ ለማስረዳት እንደሞከር ነው። አንደኛ አሁን የተጠቀሰውን ገንዘብ ከፍሎ ለማንቸስተር ዩናይትድ ማርከስ ራሽፎርድን የራሱ ተጫዋች ማድረግ ነው። ሁለተኛ በድጋሚ ተጫዋቹን መዋስ ነው። ሶስተኛው ደግሞ ከመዋስም
ከመግዛትም ይልቅ ብመልሰው ይሻለኛል፣ ከማርከስ ራሽፎርድ ጋር ያሳለፍኩት 1 ዓመት ይበቃኛል ማለትና የልጁን ፋይል መዝጋት ነው። አሁን ባርሴሎና የወሰነው ለተጫዋቹ ዝውውር ለዩናይትድ የሚከፍለው ገንዘብ እንደሌለ አሳውቋል ነው። ይህንን ፋብሪዚዮ ሮማኖ ማወጣው፣ ይህንን የስፔን ጋዜጦችም አወጡት። ስለዚህ ባርሴሎና ካሉት 3 አማራጮች ውስጥ አንደኛውን ያ ማለት 26 ወይም 30 ሚሊዮን ፓውንዱን ከፍሎ ተጫዋቹን የራሱ ንብረት ማድረግ እንደ አማራጭ ከዚህ በኋላ ለባርሴሎና አይሰራም። ግን 2 ቀሪ አማራጮች አሉ። እነዚህ 2 ቀሪ አማራጮች ልጁን በድጋሚ መዋስ ማንቸስተር ዩናይትድ የሚስማማ ከሆነ፣ ይሄንን የማይስማማ ከሆነ ማንቸስተር ዩናይትድ ባርሴሎና ከማርከስ ራሽፎርድ ጋር ጨርሻለሁ ብሎ ወደ ማንቸስተር ዩናይትድ ይመልሳል። ወደ ማንቸስተር ዩናይትድ ከመለሰው በኋላ ማንቸስተር ዩናይትድ የዚህን ልጅ ጉዳይ በተመለከተ መፍትሄ ለመፈለግ ይገደዳል ማለት ነው። ምክንያቱም ንብረቱ ነው፣ ምክንያቱም የእሱ ተጫዋች ነው። ይህንን ተጫዋች ወደ ቡድኑ መቀላቀል አይፈልግም። ይህንን ትናንትና ሌሊት ላይ አረጋግጠው ነግረውናል ለማንቸስተር ዩናይትድ ቅርብ የሆኑ ሚዲያዎችም ጭምር። ማይክል ካሪክ የማንቸስተር ዩናይትድ ባለስልጣናት ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ያለው ፋይል እንደተዘጋ እና ያንን ፋይል መልሶ የመክፈት ምንም አይነት ፍላጎት እንደሌለ አረጋግጠው እየተናገሩ ነው ብሏል። ስለዚህ ለማንቸስተር ዩናይትድ መፍትሄ የሚሆነው ማርከስ ራሽፎርድን ከባርሴሎና ውጪ መውሰድ የሚፈልጉ ክለቦች ለማንቸስተር ዩናይትድ የሚስማማ ኦፈር የሚያቀርበውን መርጦ ልጁን መሸኘት ነው። እዚህ ጋር ፈተና የሚሆነው ማርከስ ራሽፎርድ እንዳለፈው ክረምት ሁሉ እዛ ሌድም ደግሞ ሊል ይችላል። ባርሴሎናን ብቻ ብሎ ነው ወደ ባርሴሎና በውሰት እንዲሸኝ የተደረገው። ፈላጊ ክለቦች ነበሩት፣ ገንዘብ ሰጥተው ለማንቸስተር ዩናይትድ ሊወስዱት የተዘጋጁ። እሱ ግን እነሱን መቀላቀል ፈቃደኛ አልነበረም እና ማንቸስተር ዩናይትድ ያንን ፍላጎቱን ሳያሳካ ቀረ። አሁን እኔን የገረመኝ እኔን በጣም የእውነት ለመናገር ያስደነገጠኝ ወደ 21 የሚደርሱ ክለቦች ማርከስ ራሽፎርድ ላይ ፍላጎት አላቸው። 21 ክለቦች ከባርሴሎና ውጪ። ስለዚህ እነዚህ 21 ክለቦች መካከል ከአንዱ ጋር መስማማት፣ ማርከስ ራሽፎርድን መሸኘት፣ ገንዘብ ማግኘት እና ማንቸስተር ዩናይትድ እና ማርከስ ራሽፎርድ ፍቻቸውን ማከናወን ይችላሉ ነው። ከነዚህ 21 ክለቦች ውስጥ እዛው በፕሪሚየር ሊጉ የሚጫወቱት እንደ ቼልሲ ያሉ ክለቦች በማርከስ ራሽፎርድ ላይ ፍላጎት አላቸው። ቼልሲ ብቻ ሳይሆን ሌሎች ትልልቅ ክለቦችም ማርከስ ራሽፎርድ ላይ ኢንክሉዲንግ አርሰናል ፍላጎት አላቸው። ነገር ግን ማርከስ ራሽፎርድ በማንቸስተር ዩናይትድ የሚከፈለው 325,000 ፓውንድ እንዳለ ይከፈለኝ የሚል ከሆነ የዚህን ተጫዋች ዝውውር ማከናወን ለማንቸስተር ዩናይትድ በጣም አስቸጋሪ፣ በጣም ፈታኝና ከባድ ሊሆን ይችላል። ስለዚህ የማርከስ ራሽፎርድ ጉዳይ በሁለት መንገድ ነው ሊጠቃለል የሚችለው። 1 ከባርሴሎና ጋር በውሰት መቀጠል፣ 2 ወደ ማንቸስተር ዩናይትድ እንዲመለስ ይደረግና ማንቸስተር ዩናይትድ ካሉት አማራጭ ክለቦች ወደ አንዱ በቋሚ ዝውውር ሊሸኘው ይችላል። ለማንቸስተር ዩናይትድ ደጋፊዎች ግልጽ ሊሆን የሚገባው ነገር ማርከስ ራሽፎርድ እንደገና ቀዩን የማንቸስተር ዩናይትድን ማሊያ የመልበስ እድል እንደሌለው ነው። ይህንን ማወቅ፣ ይህንን መረዳት ያስፈልጋል። ሁለተኛው ጉዳይ የሚሆነው ሊቨርፑል ነው። ሊቨርፑል በዚህም ክረምት የተጫዋቾች የዝውውር መስኮት ላይ በጣም ልቡ ስፍስፍ ያለለትን በጣም የወደደውን በእርግጥም በሊቨርፑል ቤት ውስጥ ትልቅ ለውጥ ሊያመጣ እንደሚችል የታመነውን ዲዮማንዴ የሚባለውን ኮትዲቯራዊ ተጫዋች የራሱ ለማድረግ የማይፈነቅለው ድንጋይ የለም። ሊቨርፑሎች የቻሉትን ያህል ይሄ ዝውውር በፍጥነት በቶሎ እንዲጠናቀቅ ፑሽ እያደረጉ ነው ይላል ፋብሪዚዮ ሮማኖ። ፋብሪዚዮ ሮማኖ ዝርዝር ነገሮችን ነው ያወጣው። አርቢ ላይፕሲጅ የያዘውን አቋም እና የነገሮች አካሄድ በሊቨርፑል በኩል ይሄ ዝውውር በተቻለ ፍጥነት እንዲከናወን ለማድረግ እያሳደሩ ያሉት ጫና እና ሊያቀርቡ የተዘጋጁትንም ገንዘብ፣ እንደዚሁም በፓሪስ ሰን ዠርማ በኩል በተመሳሳይ ይህንን ተጫዋች የራስ ለማድረግ ከፍ ያለ ፍላጎት ስላለ ሊቨርፑል ነገሩ አልጋ ባልጋ አይሆንለትም እያለ ፋብሪዚዮ ሮማኖ በዝርዝር ሐሳቡን ያቀርባል። ግን ሊቨርፑል መሐመድ ሳላህን ሸኝቶ እዛ ቦታ ላይ ያለበትን ክፍተት እንዲሞላለት የሚፈልገው ይህንን ዲዮማንዴ የተባለውን ተጫዋች ነው።
ተጫዋቹ ገና ጩጬ ነው፣ ገና ልጅ ነው። ለረጅም ጊዜ ለሊቨርፑል ሊያገለግል ይችላል። እንደገና ሪሴል ቫሊዩ በጣም ጥሩ ነው። ደግሞ የአውሮፓ ሻምፒዮን የሆነው ያሁን ባክ ቱ ባክ ሻምፒዮን ሆኖ ፒኤስጂ እንደገና ደግሞ ሊቨርፑል ይፈልጉታል። የእነዚህ ትልልቅ ክለቦች ፍላጎት እዚህ ተጫዋች ላይ መኖሩ ለአርቢ ላይፕሲጅ ለሻጩ ክለብ በጣም አሪፍ ነው። ለሊቨርፑል ፈታኝ ሊሆን ይችላል። ነገር ግን እንደ ፋብሪዚዮ ሮማኖ አገላለጽ ሊቨርፑል ነው ይህንን ተጫዋች የማግኘት እጅግ ከፍ ያለ እድል ያለው ብሏል። ስለዚህ በፋብሪዚዮ ሮማኖ አገላለጽ ከሆነ ሊቨርፑል ለዚህ ተጫዋች ዝውውር በጣም ከፍ ያለ በጣም ጠቃሚ የሚባል ገንዘብን መድቧል። ይህንን ተጫዋች የራሱ እንደሚያደርገውም የእርግጠኝነት ስሜት አለው። ግን በፒኤስጂ በኩል እየተደረገ ያለውን ማንዣበብ ሊቨርፑሎች ፊል አድርገውታል፣ ሴንስ አድርገውታል። ስለሆነም መጣደፍ ይፈልጋሉ፣ ቶሎ እንዲያልቅ ይፈልጋሉ። በሊቨርፑል በኩል እንደሚገለጸው ከሆነ ለዚህ ተጫዋች ዝውውር ቀረበ የተባለው ገንዘብ ከልጁ ዕድሜ አንጻር ልክ ነው፣ ግን ይሄ ነገር የሚያስብል ቢሆንም ወይም የወቅቱን የዓለም የእግር ኳስ ተጫዋቾች የዝውውር ገበያ እንድንረዳው የሚያደርገን 130 ሚሊዮን ዩሮ ነው ለዚህ ተጫዋች ዝውውር አርቢ ላይፕሲጅ የሚፈልገው፣ ወይም በፓውንድ ስናደርገው 112.4 ሚሊዮን ፓውንድ ነው። እንደ አርቢ ላይፕሲጅ ፍላጎት ከሆነ ይህንን ተጫዋች ለአንድ ተጨማሪ የውድድር ዓመት ማቆየትና አዲስ ውል መስጠት፣ ከዛ እንደገና ግን ከ1 ዓመት በኋላ መልሶ መሸጥን ነው የሚፈልገው። ይሄ የአርቢ ላይፕሲጅ ፍላጎት ነው። ይሄ የአርቢ ላይፕሲጅ አቋም ነው። ቢያንስ አንድ ተጨማሪ የውድድር ዓመትን ለእኛ ቢጫወት ብለው ይመኛሉ። ስለዚህ ተጫዋቹን ማሳመን የሚችሉ ከሆነ በተሻሻለ ክፍያ ለ1 ዓመት ተጫውቶ ግን ከ1 ዓመት በኋላ እንደሚለቁት የሚያረጋግጥ አንቀጽ ውሉ ላይ እንዲገባ እየወተወቱት ይገኛሉ። አንድ ተጨማሪ ካምፔን ግን ከኛ ጋር ቢኖረው ይላሉ። ይሄ ሊቨርፑል እንዲሳካ አይፈልግም። ምክንያቱም በመሐመድ ሳላህ ቦታ ያገኘው ትክክለኛውና ምርጡ አማራጭ ይሄ ነው ብሎ ነው የሚያምነው። ስለዚህ ይሄ የነ መሐመድ ሳላህ መውጣት ለሊቨርፑል 2 ምቹ ነገሮችን ይፈጥራል። የመጀመሪያው ይሄንን ተጫዋች ለማስፈረም መንገዱ ተጠርጓል ማለት ነው። እዛ ቦታ ላይ ሰው የለም። እንደመጣ ነው የሚገባው። ይሄ ልጅ እንደመጣ ነው የሊቨርፑልን ዋናነት የሚያገኘው። ለልጁ እንዲህ ያለ ነገር ሲነገረው ሊቨርፑልን የመቀላቀልን ምቾት ይፈጥርለታል። ሁለተኛው ከነ መሐመድ ሳላህ መውጣት ሊቨርፑል ለደሞዝ ያወጣ ከነበረው ወጪ በሳምንት 480,000 ፓውንድ አካባቢ ይቀልለታል። ይህንን ገንዘብ መልሶ ለነ ዲዮማንዴና ለሌሎች አዳዲስ ፈራሚዎች ማከፋፈል ይችላል። ስለዚህ ሊቨርፑል ሴፍ ዞን ውስጥ ነው ያለው። ግን ባለፈው የውድድር ዓመት ከመጀመሩ በፊት ልክ የዛሬ ዓመት በክረምቱ የተጫዋቾች የዝውውር መስኮት ሊቨርፑል ለፍሎሪያን ቨርትስ እንደዚሁም ደግሞ ለአሌክሳንድር አይዛክ ከ100 ሚሊዮን ፓውንድ በላይ ወጪ ያወጣ ነው። ለተከታታይ የክረምት የተጫዋቾች የዝውውር መስኮት እንደገና 100+ ሚሊዮን ፓውንዶች ሊያወጣ ሊቨርፑል ያውም ለ21 ዓመት ልጅ ይሄ ልክ ነው ወይ? ይሄ የሊቨርፑልን ጤነኝነት አያውከውም ወይ የሚል ጥያቄ ካላነሳን በስተቀረ ልጁ ግን ኳስ ይችላል። የእውነት ለመናገር ምርጥ ልጅ ነው። ይሄንን ልጅ ምን አይነት አቅም እንዳለው ደግሞ ዛሬ በሚጀምረው የዓለም ዋንጫ ላይ ለኮትዲቯር ብሔራዊ ቡድን ሲጫወት እዩት። አርቢ ላይፕሲጅ አንድ ተስፋ የሚያደርገው ነገር ይሄ ልጅ ዓለም ዋንጫ ላይ አውትሻይን ማድረጉ አይቀርም። ያኔ ከፒኤስጂ ያኔ ከሊቨርፑል በተጨማሪ ሌሎች ክለቦችም እሱን ብለው ይመጣሉ። በሚመጡት ክለቦች ምክንያት ከልጁ ዝውውር የማገኘው ጥቅም ከፍ ይላል ብሎ ያምናል። ይሄ አይነት አስተሳሰብ ማንቸስተር ሲቲ ቤት ላይ አጋጥሟል። ማንቸስተር ሲቲ 2ኛ የተባለውን ኤሊየት አንደርሰንን የመግዛት ጥያቄ ለኖቲንግሃም ፎረስት አቅርቧል። ኖቲንግሃም ፎረስት ግን አሁንም የዚህን ልጅ ዝውውር በተመለከተ ከማንቸስተር ሲቲ የቀረበለትን ጥያቄ ሳያመነታ ይልቁንም ወዲያው ነው ውድቅ ያደረገው። ማንቸስተር ሲቲ ኤሊየት አንደርሰንን ማስፈረም በጣም ነው የሚፈልገው። መሀል ክፍሉ መጠናከር መቻል አለበት። በተወሰነ ደረጃ የሮድሪ ከነሱ ጋር መቀጠል መቻል አለመቻል እርግጠኛ አላደረጋቸውም። ሮድሪ ወደ ላሊጋው መመለስ ይፈልጋል። የሪያል ማድሪድ ሰዎች መሀል ክፍላቸውን ማጠናከር በጣም ይፈልጋሉ። አንድ ስፔናዊ እዛ ቦታ ላይ ቢያስፈርሙ ለደጋፊዎቻቸው የሚሰጠውን ምቾት ተረድተውታል። ስለዚህ ሮድሪ እያሉ ነው። ይህንን ተጫዋች የሚያጣ ከሆነ እዛ ቦታ ላይ
ሁነኛ ሰው መምጣት መቻል አለበት። ያ ሁነኛ ሰው ደግሞ ኤሊየት አንደርሰን ነው። ሮድሪ ደግሞ ባይሄድ እንኳን ወደ ሪያል ማድሪድ በጣም በተደጋጋሚ የሚያጋጥመው ጉዳት በማንቸስተር ሲቲ ቤት ለሚፈጠር መዳከም፣ ለሚፈጠር ውጤት ማጣት በምክንያትነት የሚጠቅሱት በጣም ብዙ ሰዎች አሉ። ስለዚህ ኤሊየት አንደርሰን ማንቸስተር ሲቲን እንዲቀላቀል በሲቲ በኩል የትኛውም ዋጋ ሊከፈል ይችላል። እንግዲህ ምን ያህል እያሻሻሉት ምን ያህል ይሄንን ጥረታቸውን እያጠናከሩት እንደሚቀጥሉ ያው ኖረን እናየዋለን። ግን አሁን ትላንትና የሰማነው ጉዳይ ይሄንን ተጫዋች የራሳቸው ለማድረግ ማንቸስተር ሲቲዎች 106 ሚሊዮን ፓውንድ ጋራንትድ የሆነ የማይቀር ክፍያ ለኖቲንግሃም ፎረስት ለመክፈል በአድኦንስ እና በቦነስ ምክንያት ደግሞ ተጨማሪ የሚከፈል ገንዘብ ይኖራል። ያ ደግሞ 14 ሚሊዮን ፓውንድ አካባቢ ይሆናል። ስለዚህ 106 መከፈሉ የማይቀር በተለያየ መንገድ የሚጨመር 14 ሚሊዮን እኩል ይሆናል 120 ሚሊዮን ፓውንድ ነው ለኤሊየት አንደርሰን ዝውውር ማንቸስተር ሲቲ ያቀረበው። ይሄ ብዙ ፍራንክ ነው። ይሄ ብዙ የሚነግረን ነገር አለ። ማንቸስተር ሲቲ ብዙ የሚገራርሙ ተጫዋቾችን ወደ ቡድኑ ሲወስድ አይተን እናውቃለን። ለጃክ ግሪሊሽ ነው እዛ አካባቢ ጠጋ ያለ ገንዘብን የከፈለው እንጂ አብዛኞቹን በ65 በ70 ነው እያስፈረመ የመጣው። በኋላ መልሶ ሲሸጥ ደግሞ በጣም ጎብዘው ስለሆነ የሚሸጡት ከፍ ያለ ገንዘብን ማንቸስተር ሲቲ ያገኛል። ለዚህ ነው ከዚህ በፊት ሲቲ ሲገዛም ሲቲ ሲሸጥም የሚጠቀም የሚያተርፍ ነው ብለን በተደጋጋሚ ስናነሳ ነበር። አሁን ግን ጨክኗል። አሁን ግን ቆርጧል። 120 ሚሊዮን ፓውንድ ነው ያቀረበው። በእርግጥ ቅድም እንዳልነው 14ቱ ወደፊት የልጁ ውጤታማነት እየታየ የሚሰጥ ነው። ታዲያ ኖቲንግሃም ፎረስት ለዚህ የማንቸስተር ሲቲ ጥያቄ የሰጠው መልስ የመጀመሪያ ነገር ይሄንን ልጅ አሁን ቀስ ብሎ ነው መሸጥ የሚፈልገው ኖቲንግሃም ፎረስት። ቀስ ብሎ የዓለም ዋንጫው ይጀመር፣ በእርግጠኝነት ቶማስ ቱኸል የመጫወት እድል ይሰጡታል። በዛ ዓለም ዋንጫ ላይ የተሻለ ነገር ማሳየቱ አይቀርም። ይሄንን ልጅ እኔ የምፈልገዋለሁ ባይ ይበረክታል። ያኔ ማንቸስተር ዩናይትድ፣ ያኔ ማንቸስተር ሲቲ እና የሚጨመሩት ፈላጊዎች እርስ በርሳቸው በሚያደርጉት ልጁን የማግኘት ጥረት እኔ ከፍ ያለ ጥቅም አገኛለሁ ነው የሚሉት የኖቲንግሃም ፎረስት ባለቤቶች። ይሄ በግልጽ እየተነገረ ያለ ነው። ሁለተኛው ነገር ማንቸስተር ሲቲን የሚገዳደር ሌላ ጠያቂ አይመጣም ከተባለ ማንቸስተር ሲቲ 120 ሚሊዮን ፓውንድ ጋራንትድ የሆነ ይሄ እንዲህ አሪፍ ውጤት ካመጣ እንዲህ ከሆነ የሚባል ኮንዲሽን የሚቀመጥበት ሳይሆን የማይቀር 120 ሚሊዮን ፓውንድ ሊከፍሉኝ ይገባል፣ አለበለዚያ ዘሩ በሉ አለ። የሚያስቸኩለኝ ነገር ደግሞ የለም ብሏል። አሁን ለማንቸስተር ሲቲ ጫና ነው። ምክንያቱም የዚህ ልጅ የዓለም ዋንጫ የተሳካ ከሆነ ኖቲንግሃም ፎረስቶች እንዳሰሉት በጣም በርካታ ፈላጊ ክለቦች ይመጣሉ። ያኔ ሲቲ ሳይወድ በግዱ እንዲጨምር ሊገደድ ይችላል። ለኖቲንግሃም ፎረስት ግን የኖቲንግሃም ፎረስት ሰዎች እንደሚሉት ምንም የሚያጣድፍ ነገር የለም። ደግሞም አፋቸውን ሞልተው የሚናገሩት ነገር ዩናይትድም የራሱን ሀሳብ ይዞ ይመጣል በእርግጠኝነት ብለዋል። ማንቸስተር ዩናይትድ መጀመሪያ ተስፋ ቆረጠ ተባለ፣ ከዛ በኋላ እጅ አልሰጥም አለ። አሁንም የማንቸስተር ዩናይትድ ሰዎች ኤሊየት አንደርሰንን ማግኘት እንደሚችሉ ያምናሉ። ስለዚህ ይሄ የእነዚህ የማንቸስተር ከተማ ክለቦች ፉክክር እና የሚጨመሩ ትልልቅ ክለቦች ፈላጊዎች ሆነው የሚመጡ ይሄ ለኖቲንግሃም ፎረስት ምቹ ሁኔታ ይፈጥራል። ስለዚህ ምንድን ነው የሚያጣድፈኛል? ምንድን ነው የሚያጣድፈኝ? ምንም የሚያስቸኩለኝ? ቀስ ብዬ ችግር የለው ይሄንን የምትሉትን ገንዘብ ማግኘቴ እንደሆነ አይቀርም አይነት ስሌት ነው ኖቲንግሃም ፎረስት ጋር ያለው። ማንቸስተር ሲቲ ሶስተኛ ትንሽ ገንዘብ የሚጨምር ጥያቄ ይዞ የኖቲንግሃም ፎረስትን በር እንደሚያንኳኳ ግን አሁንም እየተጠበቀ ይገኛል። መድፈኞቹ አርሰናልን በተመለከተ አሁንም የተለያዩ ነገሮች ይሰማሉ። ከነዚህ መካከል አንዱ ለአርሰናል አሪፍ ሊሆን ይችላል ብዬ ማምነው የሞርጋን ሮጀርስ ጉዳይ ነው። ሞርጋን ሮጀርስ በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን ጥሩ አገልግሎት እንዲሰጡ ተስፋ ከተደረገባቸው ተጫዋቾች መካከል አንዱ ነው። አርቴታ ሞርጋን ሮጀርስን በተመለከተ ያለው ስሜት በጣም ጥሩ ነው። በዚህ ተጫዋች ላይ ያለው ፍላጎትም በጣም ጠንካራ ነው። ስለዚህ ሞርጋን ሮጀርስ እድሜው በጣም ትንሽ ስለሆነ እንደነዚህ ያሉ የዝውውር ትኩረቶች አሁን እሱ ላይ ባረፉት መጠን ከዚህ በፊት አርፎ ያውቁ። ለእንደዚህ ያለ መፈለግ እንግዳ ነው። ይህን ልጅ ያልፈለገ ማን ነው? የእውነት ለመናገር ሞርጋን ሮጀርስ ያላለ ማን ነው?
በእንግሊዝ ፕሪሚየር ሊግም ላይ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ ስሟቸው ከዚህ ልጅ ጋር ተያይዞ ይነሳል። በላሊጋው ላይ እነ ሪያል ማድሪድ ይፈልጉታል። በፈረንሳይ ፒኤስጂ በዚህ ልጅ ላይ በጣም ጠንካራ ፍላጎት አለው። አስቶን ቪላ ትድብኝ ያለው ነው። ይሄ ልጅ ከእድሜው አንጻር እነዚህ አውሮፓ ላይ በጣም ትልልቅ የሚባሉ ክለቦች በሙሉ የኔሁን ሲሉት እንግዳ ስሜት ነው። ለዛ ነው ዘሬስቲስ ፉትቦል በሚባለው ፕሮግራም ላይ እዛው ከዓለም ዋንጫው ቦታ ለሞርጋን ሮጀርስ ጥያቄ የቀረበለት ምንድን ነው እየተሰማህ ያለው? በአንተ ዙሪያ ስለሚነገረው ነገር ትሰማለህ ወይ? ይሄ ነገር ጫና አሳደረብህ ወይ? ለዓለም ዋንጫ የምታደርገው ዝግጅት ላይ ትኩረትህን በተነው ወይ ብለው ጠየቁት። ይህንን ጥያቄ ሲመልስ አርሰናልን ለመቀላቀል ስላለው ፍላጎትም ጭምር እንዲያስረዳ ተደረገ። እና ሞርጋን ሮጀርስ የሚለው ነገር ምንድን ነው? የእውነት ለመናገር አዎ ከዚህ በፊት እንደነዚህ ያሉ ሂደቶች እኔን በተመለከተ አልመጡም። አሁን ሞር እያደግክ ስትመጣ፣ ሞር ጥሩ ተጫዋች እየሆንክ ስትመጣ እንዲህ ያሉ ፍላጎቶች ይሪኒራውት ወይም በየዝውውር መስኮቱ ከአንተ ጋር ተያይዞ ልትሰማ ትችላለህ። የማንሰማው ነገር የለም ማለት መዓት ነገሮች ይነገራሉ፣ መዓት ነገሮችን እንሰማለን ግን የእውነት ከሚነገረው ከሚሰማው ውስጥ 95% የሚሆነው ዝም ብሎ ነው የሚወራዋል። ይህንን ያለው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ እንደዚህ ሆነ። ሞርጋን ሮጀርስን በተመለከተ ወይ ወደ ወኪሉ ወይ ወደ እሱ የተሰማም የተደረገም ነገር በሌለበት ለሱ ግን በጣም ብዙ ንግግሮች ይደረጋሉ፣ ወሬዎች ይደረጋሉ፣ ይሰማሉ። ስለዚህ በጣም ብዙ ነገር ነው የምንሰማው። እንዲህ ተባለኮ ሲባል እንሰማለን፣ ግን 95% አብዛኛው ነገር ዝም ብሎ ነው የሚወራው። ግን እነዛ የቀሩት እውነት የሆኑት 5%ቶች ግን በጣም በጣም ከባዶች ናቸዋል። ደስ ይላሉ አለ። የእውነት ለመናገር ደስ ይላሉ አለ። ግን ይሄ የዓለም ዋንጫ ትኩረትን የሚረብሽ ከዓለም ዋንጫ ላይ ፎከስ እንዳላረግ የሚያደርግ ዝግጅቴን የሚያውክ ነገር ግን አይደለም ብሏል። ስለዚህ ዋናው ትኩረት ለእንግሊዝ ብሔራዊ ቡድን ሰጥቼ ይዘጋጃሉ። የሚሆነውን ነገር እከታተላል። የሚከታተሉም ሰዎች አሉ። ስለዚህ የአርሰናልን ጉዳይ በተመለከተ ሲያነሳ ኦፍኮርስ አርሰናል እውነት ለመናገር እሱም ያለው ባይለውም እኛ መገመታችን አይቀርም። እውነት ለመናገር አሁን በዚህ ወቅት አርሰናልን መቀላቀል አለመፈለግ የሚቻል አይመስለኝ። የአርሰናል ተጫዋች መሆን የበለጠ የሚፈለግበት፣ የበለጠ የሚያዋጣበት፣ የበለጠ ወደ ድል አድራጊነት የሚያቀርብበት ጊዜ ነው። ምክንያቱም አርሰናል በጣም ጠንካራ መሰረት ያለው ቡድን ነው። አርሰናል ማሸነፍ ጀምሯል። አርሰናል በአውሮፓ ቻምፒዮንስ ሊግ ለድል መቃረብ ጀምሯል። ስለዚህ እነዚህ ሁሉ ነገሮች የአርሰናል እንዲሆን ይመኛሉ። ማንም ቢሆን ይመኛል። ስለዚህ ሞርጋን ሮጀርስ በጣም ትልልቅ ከሚባሉት ክለቦች መካከል አርሰናል በእኔ ላይ ያለውን ፍላጎት አውቃለሁ እያለ ነው። በእኔ ላይ ያለውን ፍላጎት እረዳለሁ እያለ ነው። ጥሩ ነው፣ ግን የሚሆነውን አብረን እንይ ነው። አብረን የሚሆነውን ነገር እንከታተል። አሁን ሙሉ ትኩረቴን ለእንግሊዝ ብሔራዊ ቡድን፣ ሙሉ ትኩረቴን ለዓለም ዋንጫው ነው ማድረግ የምፈልገው የሚል አስተያየትን ሰጥቷል። ይሄ አርሰናልን በተመለከተ በሞርጋን ሮጀርስ በራሱ የተነገረው ነገር ነው። ከዚሁ ከአርሰናል ጉዳይ ሳንወጣ እንግዲህ ሞርጋን ሮጀርስ ስለ ዝውውር ጉዳዮቹ ሰማለው የሚባለውንም ነገር እረዳለሁ እንዳለው ሁሉ በሪካርዶ ካላፊዮሪ ላይ ሪያል ማድሪድ አሁንም ሀሳቡን አልተወም። ሪካርዶ ካላፊዮሪ አሁንም ወደ ሳንቲያጎ ቤርናባው እንዲሄድና ከሳቸው ጋር ዳግም አብሮ እንዲሰራ ሆዜ ሞሪኒዮ ይፈልጋሉ። ይሄም በእርግጥ በስፔንም በእንግሊዝም ሚዲያዎች እየተነገረ የሚገኝ ሀቅ ነው ለማለት ነው። ሌላው ሩበን አሞሪም ወደ እንግሊዝ ፕሪሚየር ሊግ ሊመለሱ ነው። ሩበን አሞሪምን መቅጠር ደግሞ የፈለገው ለሳቸው ኦፈር ያቀረበው ደግሞ ፉልሃም ነው። እስካሁን ድረስ ግን በሩበን አሞሪም ካምፕ በኩል ፉልሃምን ለመቀላቀል የቀረበውን አጋጣሚ እንቀበለዋለንም አየለም ይቅርብንም አላሉም። የፉልሃሙ አሰልጣኝ ማርኮ ሲልቫ ወደ ቤኔፊካ አሰልጣኝነት ሄደዋል፣ ሞሪኒዮን ተክተዋል። ስለዚህ አሞሪም ቤኔፊካን ሊይዝ ይችላል የተባለው ነገር ከሽፏል። ስለዚህ እሳቸው በሲልቫ ተተኩ። ሲልቫ ደግሞ በአሞሪም እንዲተካ ነው ሐሳብ እየቀረበ የሚገኘው። አረ በጣም ብዙ ጉዶች፣ በጣም ብዙ ትኩረት የሚስቡ ነገሮች እየተሰሙ ነው ያሉት። የክረምቱ የተጫዋቾች የዝውውር ጉዳይ የእውነት ለመናገር በየሰዓቱ በየጊዜው እንድንገናኝ የማድረግ አቅም አለው። ክለቦች ስራ ላይ ናቸው። ክለቦች ፉክክር ላይ ናቸው። የአንዱ መጠናከር ሌላውን ሳይወድ በግዱ እንዲተጋ እያደረገው ነው ያለው። በኋላ ስንገናኝ ስለ ኤልየት አንደርሰን
በኋላ ስንገናኝ ስለ ማቲያስ ፈርናንዴዝ በኋላ ስንገናኝ ዛሬ ስለሚጀምረው ዓለም ዋንጫ በኋላ ስንገናኝ በእግር ኳስ ወዳጆች ተጠሉ ስለተባሉት የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ እና ለመጣላታቸው ዋነኛ ምክንያት ምንድን ነው የሚለውንና ሌላ ብዙ ጉዳይ እናነሳለን። ለአሁን ግን በቃን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።